አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰኑ ለየካቲት በዚያቲ ዕለት ተዝካረ በዓሉ ለመልአክ ክቡር ሚካኤል ሊቀ መላእክት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 12 በዚች ቀን የመላእክት አለቃ የቅዱስ የከበረ መልአክ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ዕለት የከበረ ሚካኤልን እግዚአብሔር ወደ ራእይታዊ ወደ ሶምሶን ላከው። የፍልስጤም ሰዎች ሊገድሉት በጠላትነት በተነሱበት ጊዜ ድል እስካደረጋቸውና እስከገደላቸው ድረስ ረዳው። ኃይልንም ሰጥቶ በአህያ መንጋጋ ከእርሳቸው 1000 ሰዎችን ገደለ። ተጠምቶም ለሞት በተቃረበ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገለጠለትና ጸናው። እግዚአብሔርም ከአህያ መንጋጋ አጥንት ውሃን አፈለቀለትና ጠጥቶ ዳነ። ዳግመኛም ከሚስቱ ጋር ተስማምተው ዓይኖቹን አሳወሩ፣ የራሱንም ጠጉር ላጩ፣ አሰሩትም። ከዚህም በኋላ ለጣዖቶቻቸው በዓልን ባዘጋጁ ጊዜ ሶምሶንን ወደ ጣዖታቸው ቤት ወሰዱት። በዚያም 3000 ያህል ሰዎች ተሰብስበው ነበር። የከበረ ሚካኤልም ተገለጠለትና ኃይልን መላው የዚያንም ቤት ምሰሶዎች ነቀላቸው። ቤቱም በላያቸው ወድቆ ከእርሱ ጋር ሁሉንም ገደላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ መልአክ ቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። ሰላም እብል ሰናይተከ ተአዛዜ ለትፍሲተ ሰብ ወለኑዛዜ ሚካኤል ይበል አድኖተከ ማይዜረሲ ዳሪቴም ግብረ ኃጢአት አጋዜን ተጠቀነይኩ የአክል ሚዜ። በዚች ቀን ተጋዳይ የሆነ የከበረ አባት አባ ገላሴዎስ አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ናቸው። ጥበብንና የቤተ ክርስቲያንን ትምህርት አስተማሩትና ዲቁና ተሾመ። ከታናሽነቱም ጀምሮ ይህን ዓለም ንቆ ተወ። የክብር ባለቤት የሆነ የክርስቶስንም ቀንበር በመሸከም በምንኩስና ሆኖ በትጋት እየጾመ እየጸለየና እየሰገደ ታላቅ ተጋድሎን ተጋደለ። እግዚአብሔርም መርጦት በአስቄጥስ ገዳም ባሉ መነኮሳት ላይ ቅስና ሾመው። ተጋድሎውንና አገልግሎቱን እየፈጸመ ሳለ ለአባ ጳኩሚስ እንደተገለጠ የእግዚአብሔር መልአክ ተገለጠላትና መነኮሳትን ሰብስቦ ፈሪሃ እግዚአብሔርን የምንኩስናንም ሕግ ያስተምራቸው ዘንድ አዘዘው። በዚያንን ጊዜ ብዙዎች መነኮሳት ሰበሰበ። መንፈሳዊ የሆነ የአንድነትን ማኅበራዊ ኑሮንም ሰራላቸው። እርሱ በመካከላቸው እንደ መምህር አልሆነም፣ ከእርሳቸው እንደሚያንስ አገልጋይ ነው እንጂ። አባት የዚህን ዓለም ጥረት ሁሉ ንቆ የተወው ሆነ። እጅግም የዋህና ቸር ሆነ። በብሉይና በአዲስ መጻሕፍቶች የተሰበሰበ አንድ ታላቅ መጽሐፍን አጻፈ። ለማጻፊያም ዋጋ 18 የወርቅ ዲናር አወጣ። ከእርሱ ሊጠቀሙ በሚፈልጉ ጊዜ መነኮሳቱ እንዲያነቡት በቤተ ክርስቲያን ውስጥ በአትሮንስ ላይ አኖረው። አንድ መጻተኛ ሰው አረጋዊ አባ ገላሴዎስን ሊጎበኝ በገባ ጊዜ ያንን መጽሐፍ ያየውና አማረው። በጭልታም ከዚያ ሰርቆት ወጣ። ወደ ከተማ ውስጥም በገባ ጊዜ ሊሸጠው ወደደ። አንድ ሰውም ዋጋው ምን ያህል ነው አለው። እርሱም 17 የወርቅ ዲናር ስጠኝ አለው። ያ የሚገዛውም ሰው ያልከውን እሰጥሃለሁ፣ ነገር ግን ለወዳጄ እስካሳየው ታገሰኝ አለው። ያሳየውም ዘንድ ሰጠው። የሚገዛው ሰው ግን ወደ አባ ገላሴዎስ ወሰደውና ተመልከትልኝ፣ መልካም ከሆነ እገዛዋለሁ አለው። አባ ገላሴዎስም ያመጣውን ሰው ካንተ ምን ያህል ፈለገ አለው። 18 የወርቅ ዲናር አለው። ቅዱስ ገላሴዎስም መጽሐፉ መልካም ነው፣ ዋጋውም ቀላል ነው፣ ግዛው ብሎ መለሰለት። ወደ ሌባውም በተመለሰ ጊዜ አባ ገላሴዎስ የነገረውን ሰውሮ ለአባ ገላሴዎስ አሳየሁት። እርሱም ዋጋው በዝቷል አለኝ አለው። ሌባውም ያ ሽማግሌ ሌላ የተናገረ ነገር የለምን አለው። አዎን የለም አለው። ሌባውም እንግዲህ እኔ አልሸጠውም ብሎ ወደ አባ ገላሴዎስ ሄዶ ከእግሩ በታች ወድቆ ለመነው። ሰይጣን አስቶኛልና ይቅር በለኝ፣ መጽሐፍንም ውሰድ አለው። የከበረ ገላሴዎስም እኔ መጽሐፉን መውሰድ አልሻም አለው። ሌባውም በፊቱ እያለቀሰና እየሰገዘ ብዙ ለመነው። በብዙ ድካምም መጽሐፉን ተቀበለው። ማንም ያወቀ የለም። እግዚአብሔርም ትንቢት የመናገርን ሀብት ሰጥቶት ድንቆች ታምራቶችን አደረገ። በአንዲትም ዕለት ለገዳሙ መነኮሳት አሳ መጡ። ባለወጡ አሳውን አብስሎ በቤት ውስጥ አኑሮ አንዱን ብላቴና ጠባቂ አድርጎ ወደ ስራው ሄደ።
ብላቴናውም ከዚያ አሳ በላ ባለ ወጡ በመጣ ጊዜ ተበልቶ አገኘውና በብላቴናው ላይ ተቆጥቶ አረጋውያን አባቶች ሳይባርኩት እንዴት ደፍረህ በላ አለው። የቁጣ መንፈስም በልቡ አደረና ብላቴናውን ረገጠው። ወዲያውኑ ሞተ። እንደ ሞተም አይቶ ደነገጠ፣ ታላቅ ፍርሃትንም ፈራ። ሄዶ ለአባ ገላስዮስ የሆነውን ሁሉ ነገረው። እርሱም ወስደ ከቤተ መቅደሱ ፊት አስተኛው አለው። ሰውየውም እንዳዘዘው አደረገ። ወደ ማታ ጊዜም አረጋውያን መነኮሳት በቤተ ክርስቲያን ውስጥ ተሰብስበው የማታውን ጸሎት አድርሰው ወጡ። አረጋዊ አባ ገላስዮስም በወጣ ጊዜ የሞተው ብላቴና ተነስቶ በኋላው ተከተለው። ከመነኮሳትም ማንም አላወቀም። እርሱም የገደለውን ባለወጥ ለማንም እንዳይናገር አዘዘው። የተመሰገነ አባ ገላስዮስም ያማረ ትሩፋቱንና ተጋድሎውን ፈጽሞ አድርሶ እግዚአብሔርንም አገልግሎ ይህንንም በጎ መታሰቢያ ትቶ ከዚህ ከኃላፊው ዓለም የሚለይበት ሲደርስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገላስዮስ ለአውዘ ዓለም ዘገደፎ ምንዳቤ ገዳም በተሳተፎ መንፈሶ አኒሆ ወትግስቶ አዝሊፎ ለብሲ ሰራቂ የተሃበለ ይዝልፎ እንዘበድ የውሁዘ ይርየኢ መጽሐፎ። በዚችም ዕለት የዶርቃስ መታሰቢያዋ ነው። ለእግዚአብሔር ምስጋና ይገባል አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 13 በዚች ቀን የከበረ ሰርግዮስ በሰማዕትነት ሞተ። በዚችም ዕለት የከበረ አባት የእስክንድርያ አገር ሊቀ ጳጳሳት ጢሞቴዎስ አረፈ። በዚችም ዕለት ለፋሲለደስ ልጅ ለቴዎድሮስ የምስክርነቱ መታሰቢያ ነው። በዚችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጁ የሆነ ለተመሰገነ ለሁለተኛው አውሳቢዮስ የምስክርነቱና የረፍቱ መታሰቢያ ነው። በዚችም ዕለት የሃርማኖስ ልጅ የሰማዕት ፊቅጦር የልደቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ ንብብቶ ከፍ ዘንዴት የመጽሐፈን ተረሳይ ከግዚኦ ጸሪቀ መበለት ውኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕቶ ጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ሳሙኤል ጻድቅ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ ከሁላችን ጋር ይኑርና አባታችን አቡነ ሳሙኤል ያደረጉት ተአምር ነው። አባታችን አቡነ ሳሙኤል በአንዲት ሀገር ገንዘብን የሚወድ አንድ ሰው እንዳለ ተሰማ። በዚያም ቦታ የዚያች ሀገር ሰዎች የሚያመልኩበት የዋርካ ዛፍ ነበር። የሀገሪቱም ስም ጎሞር ይባላል። ያንም ዋርካ ሰይጣን ማደሪያው አድርጎበት ነበር። እርሱም የሰዎችን ሁሉ ነፍሳት የሚያጠምድና የሚማርክ ወደ ሰይጣን መንገድም የሚመራና ወደ ጭንቅ ቦታ የሚያደርስ ነው። ነቢዩ ዳዊት በመዝሙሩ በእግዚአብሔር ረድኤት የሚኖር በሰማይ አምላክ ጥላ ያድራል እንዳለ በላዩ የእግዚአብሔር ተስፋ ያደረበት የከበረ አባታችን ሳሙኤል ይህንን ሰምቶ የሀገርህን ሰዎች አሰባስብና ና ያለምንም ጠብ እንገናኝ ብሎ ቃስባእስ ወደ ተባለ የሀገር ሹም ሰምረ ክርስቶስ ላከው። አባታችን ሳሙኤል ከሰምረ ክርስቶስ ጋር ያንን የሀገር ገዥ አገኘው። የሴት የወንዱን ነፍሳት የሚያጠፋ የሰይጣን መንፈስ ማደሪያ የሆነ የማምለኪያ ዛፍም እንዳለው ነገረው። ሰልፈኞቹም ሆነው አንድነት ሄዱ። የረድኤትም መንፈስ እንደተላከላቸው ወደዚያ የዋርካው ዛፍ ደረሱ። ወደ እርሱም በደረሱ ጊዜ ዛፉ ተርገበገበ። ያን ጊዜም ከድንጋጤና ከፍርሃት የተነሳ ሰልፈኞቹና የተሰበሰቡ ሁሉ ሸሹ። አባታችን ሳሙኤልም የዘካርያስ አያት ከሚሆን ስሙ መርቆሪዎስ ከተባለ አንድ ቁለስቲጎስ ከሰምረ ክርስቶስ ጋር ብቻውን ቀረ። አባታችን ሳሙኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በትምህርተ መስቀል ፊቱን አማተበ። ወገቡንም ታጥቆ መጥረቢያ ያዘ። መንፈስ ቅዱስም በመጎናጸፍ በመጽናትና በኃይል ወጣ።
ልዩ ሶስት በሆነ በስላሴም ስም 3 ጊዜ ቆረጠ። ያን ጊዜም የሰይጣን መንፈስ በዝንጀሮ አምሳል ወጥቶ ጠፋ፣ እንደ ጢስም ሆነ፣ ከነፋስ እንደ ተቀላቀለ ጉምም ተበተነ። የሸሹትም ሰልፈኞች ተመልሰው ይህንን ተአምር ባዩ ጊዜ በመፈራረቅ ይቆርጡት ዘንድ እየራሳቸው መጥረቢያቸውን ያዙ። በሃይማኖትም ብዙ ተአምራትን የሚያደርግ ረዳት ሳሙኤልን አግኝተዋልና። ይህም የማምለኪያ ዛፍ በወደቀ ጊዜ ታላቅ ደስታን አደረጉ። በፍጹም ደስታም ቅዱስ መስቀል ስም ታላቅ ገዳምን ሰሩ። አባታችን ሳሙኤልም የጣዖት ማምለኪያዎችን አፍርሶ ስርዓት አቆመ። የሀገሪቱም ሰዎች የቀናች ሃይማኖትን አስተማራቸው። ለእኛም ከቤቱ ርስት ለጽድቅ መልክ ምስክር ሆኖ የተረፈ አንድ ሽማግሌ ይህንን ነገረን። የጸሎቱ ኃይል ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። አገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። ኦሪት ዘፍጥረት ምዕራፍ 37 ቁጥር 17ን ተመልከቱ። ዮሴፍ አባቱ ያዕቆብ ለወንድሞች ስንቅ አቀብለህና ብሎ ላከው። በሴኬም በጎችን ይጠብቁ ነበረ። ታናሹ ልጅ ዮሴፍ ቤት ውስጥ ስለነበረ ያዕቆብ ለወንድሞች ስንቅ አድርሰህና ብሎ ላከው። ለ11 ሰው የሚሆን ስንቅ ተሸክሞ ዮሴፍ ጉዞ ጀመረ። መንገድ ሳተና ወንድሞቹን ለ3 ቀን አጣቸው። መንገድ ስቶ እኮ ነው። ከዛ በ3ኛው ቀን ተስፋ ቆርጦ ዮሴፍ ከአንድ ዛፍ ስር ቁጭ ብሎ ሲያለቅስ መልአኩ ቅዱስ ሚካኤል ተገለጠለት። ለእኛም በረድኤት ይገለጥልን። መልአኩ ተገለጠለት። ከዛ ምን ሆና ነው የምታለቅሰው አለው። ወንድሞቼ ጠፍተውኝ ዛሬ 3ኛ ቀናቸው ነው አለው። ከወንድሞቼ እኔ ያገናኛለሁ። ለመሆኑ ፊትህ እንደዚህ የጠቋቆረው ሰውነት የገረጣው ምን ሆነ ነው አለው። እርቦኛ አለው። ምን አለው? እርቦኛ አለው። ለምን የያዝከውን ምግብ አትበላም አለው። የያዝኩትን ምግብማ አባቴ እንዳደርስ ነው የነገረኝ እንጂ እንድበላው አልፈቀደልኝ። አይ መታመን፣ ለሚሻጋ እንጀራ መታመን። ዛሬ ለወንድሙ ንብረት መታመን ያቃተው ስንት የህብረተሰብ ክፍል አለ ምእመናን። ለወንድሙ ንብረት መታመን ያቃተው እንዲህ አሁን እኮ ሰው አይኑን በጨው ታጥቦ የሚክድበት ዘመን ላይ እኮ ነው ያለ ነው ምእመናን። የቅርብ በሚባሉ ሰዎች ሳይቀር ቃልን መጠበቅ የተቸገርንበት ዘመን ላይ እኮ ነው ያለ ነው። አግኝቶ ሰው እንዳላገኘ ተቀብሎ እንዳልተቀበለ የሚክድበት ዘመን እኮ ነው ያለ ነው። መተማመን የጠፋበት ዘመን። ነብዩ ነገረን እኮ አድነኒ እግዚኦ እስመ ኀልቀ ኄር፣ አቤቱ ደግ ሰው አልቋልና አድነኝ አለ። ወውህድ ሃይማኖት እጓለ እመሕያው፣ ከሰው ልጆች መተማመን ጎሏልና። ከንቶ የተናገሩ አሐዱ ምስለ ካልኡ፣ አንዱ ካንዱ ጋር ከንቱ ነገርን ይናገራሉ። በከናፍረ ጉሉት ልበ ወበልብ፣ ያም የልቡን ቋጥሮ ያም የልቡን አስቀምጦ ሰላም ነው እየተባባለ የሚኖርበት የሽንገላ ዘመን። ከዚህ የሽንገላ ዘመን መድኃኔዓለም ይሰውረን እና ለገዛ ለሚሻጋ እንጀራ የታመነ ዮሴፍ ይህንንም እንድበላ አልታዘዝኩም ሲለው ታማኝነትህን መወጣት ትችላለህ፣ ነገር ግን አንተ እየራበህ እኔ ዝም ብዬ ማየት አልፈልግም አለና የተቀመጠበትን ድንጋይ ዳቦ አድርጎ ሚካኤል መገበው። አያችሁ፣ ሩሩህ መልአክ ነው ቅዱስ ሚካኤል። አልቦ ዘይት ማሰለከ በልማደ ምሕረት ወሳይል እንበለ ባሕቲታ እህትከ ማርያም ድንግል፣ ከእህትህ ከድንግል ማርያም በቀር ለሰው በመራራት ለሰው በማዘን አንተን የሚመስል የለም። ከድንግል ማርያም ቀጥሎ ለሰው በመራራት ቅዱስ ሚካኤልን የሚመስል የለም። መላእክት በመንገዳችን ይጠብቁናል። ካሰብነው ቦታ መላእክት ያደርሱናል። ክርስቲያኖች ጥያቄ ላንሳላችሁ። ጠባቂ መልአክ የተሰጣችሁ መቼ ነው? መቼ ነው ጠባቂ መልአክ የሚሰጠን? እስኪ ንገሩኝ። እስቲ አንድ ሰው ድምፅ ስንወለድ። እሺ፣ ሌላስ? ግድ የላችሁም። ወንጌል እየተማራችሁ ጉባኤ እየተካፈላችሁ ወንዶች በ40 ቀናችን ሴቶች በ80 ቀናችሁ ጠባቂ መልአክ ይሰጠናል። መቼ ነው ጠባቂ መልአክ የሚሰጠን? ወንዶች በ40 ቀናችን፣ ለሴቶች በ80 ቀናቸው ይሰጣቸዋል። በማኅፀን ሳለን የሚጠብቀን ደግሞ እሱ ማን ነው ይነግረኛል? ታላቁ መልአክ ቅዱስ ሩፋኤል ነው የሚጠብቀን።
ለምን መሰላችሁ የሚጠብቀን? እናት የምትበላው ምግብ ተጭኖት አየር አጥሮት እንዳይሞት፣ የሚተነፍሰው አየር አጥሮት እንዳይሞት፣ የምትበላው ምግብ ተጭኖት እንዳይሞት መልአኩ ቅዱስ ሩፋኤልን ያስጠብቀናል። እናት እኮ ነፍሰ ጡር ሴቶች እኮ ብዙ ነገር ያምራቸዋል አይደል? ጠላ ማረይ ካለች ድብና አርጋ ልጠጣ ትችላለች። ነፍሰ ጡር አረቄ አማረይ ካለች ልጠጣ ትችላለች። ሌላም ነገር አማረይ ካለች ልትበላ ልጠጣ ትችላለች። ያ ሁሉ ለጽንሱ ሚስማማ ይመስላችኋል? አይደለም እኮ። ታዲያ ጽንሱን በማን አስጠበቀው ካላችሁ በቅዱስ ሩፋኤል እኮ ነው። እምከርሰም አንተ አምላክ ያለ ዳዊት ከእናቴ ማኅፀን ጀምሮ አንተ ጠባቂ ነህ። ብከ ተገደፍኩም ማኅፀን ለአንተ አደራውን ሰጥቻለሁ፣ ለአምላኬ አደራውን ሰጥቻለሁ አለ። ልብ በሉ። ስለዚህ በእናታችን ማኅፀን የሚያስጠብቀን ማንን ነው? ቅዱስ ሩፋኤልን ነው። ከተወለድነ በኋላ ስንጠመቅ ለእያንዳንዳችን ጠባቂ መልአክ ይሰጠናል። የተዋህዶ ልጆች እባካችሁ ጠባቂ መላእክቶቻችን ኃጢአት ሰርተን እንዳናሳዝን ልንጠነቀቅ ይገባል። ቅዱስ ባስልዮስ ምን ይላል? ጭስ ንቦችን፣ ክፉ ሽታ ደግሞ እርግቦችን እንደሚያባርር የእኛ የከረፋው ኃጢአታችን መላእክትን ያሸሻቸዋል ይላል። አያችሁ፣ ጭስ ንቦችን፣ ክፉ ሽታ ርግቦችን እንደሚያባርር የእኛ ኃጢአት መላእክትን ያሸሻቸዋል። ኃጢአት ሰርተን መላእክትን እንዳናሸሽ መድኃኔዓለም ይርዳን። በመጠበቅ መላእክት ያግዙናል። አራተኛ በማማለድ ያግዙናል። በምን ያግዙናል? በማማለድ ያግዙናል። ትንቢተ ዘካርያስ ምዕራፍ 12 ቁጥር 1 ላይ አንድ የእግዚአብሔር መልአክ አየራትን ሰንጥቆ የሰማይን ጎህ ቀዶ እንደ ንስር እየበረረ መጣ። እንዲህ አለ፣ 70 ዓመት ሙሉ የተቆጣሃቸውን የይሁዳንና የኢየሩሳሌምን ከተሞች የማትምራቸው እስከ መቼ ነው ብሎ በእግዚአብሔር ፊት ቆሞ መልአኩ ሚካኤል ልመናን አቀረበ። አያችሁ፣ 70 ዓመት ሙሉ የተቆጣሃቸውን የይሁዳንና የኢየሩሳሌምን ከተሞች የማትምራቸው እስከ መቼ ነው? ለሀገራቸው የሚበቁ መቼ ነው? ለወንዛቸው የሚበቁ መቼ ነው? ባርነቱ የሚያከትም መቼ ነው? የመከራው ቀንበር የሚሰበር መቼ ነው? ግፉ የሚያበቃው መቼ ነው ብሎ ሚካኤል ለመነላቸው። ሚካኤል አይጸልይም ሲሉ ሰዎች ማፈር አለባቸው። ገብርኤል አይጸልይም ሲሉ ሰዎች ማፈር አለባቸው። ከዛ እግዚአብሔር መልአኩ ሚካኤልን እንዲህ አለው፣ በሚያጽናና ቃል ተናገረው። ምን አገባህ? ምን ጥልቅ አደረገ? ፈራጅ አድርጎ የሾመህ ማን ነው አላለውም። በሚያጽናና ቃል ተናገረው። ቁጥር 16 ላይ የመልአኩን ምልጃ ተቀብሎ ወደ ኢየሩሳሌም በምሕረት ተመልሻለሁ አለ። በእውነት የቅዱስ ሚካኤልን ምልጃ ተቀብሎ ለእኛም በምሕረት ይመለስልን። መላእክተ ምሕረት የሚባሉት አማልደው ምሕረትን ስለሚያሰጡ ነው። ለምሕረት ስለሚላኩ ነው። ቅዱሳን መላእክት በማማለድ ያግዙናል። አምስተኛውና የመጨረሻው በማዳን ያግዙናል። በምን ያግዙናል? በማዳን ያግዙናል። ሚካኤል ያድናል አያድንም? ሰውየው ምን እያለ ነበር ቅድም? አዳይ ኢየሱስ ብቻ ነው፣ ሚካኤል አያድንም እያለ ነበረ። ሚካኤል ያድናል። የተዋህዶ ልጆች ቅዱሳን መላእክት በማዳን ያግዙናል። ከታዘዘ መቅሰፍት ከተወረወረ ጠር ያድኑናል። ከእሳት የተጣለውን እንደ 3 ደቂቅ ከእሳት በማውጣት ያድኑታል። ወደ ባህር የተጣለውን እንደ ባህራን ከባህር በማውጣት ያድኑታል። ወደ ጉድጓድ የተጣለውን እንደ ዳንኤል ከጉድጓድ በማውጣት ያድኑታል። የተዋህዶ ልጆች ወደ እስር ቤት የገባውን እንደ ጴጥሮስ ከእስር ቤት በማውጣት ያድኑታል። አንድ ጥቅስ ልንገራችሁ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 14 ላይ እንዲህ ይላል፣ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እግዚአብሔር። ይህን ቃል ተናገሩ እስቲ። አባቶቼ በሉ። አብርሃምና ይስሐቅ በፊቱ የሄዱለት እግዚአብሔር፣ ከታናሽነት የጀምሮ የመገበኝ እግዚአብሔር፣ ከክፉ ሁሉ ያዳነኝ መልአክ እነዚህን ብላቴኖች ባርክ ይላል። አያችሁ፣ ከክፉ ሁሉ ያዳነኝ መልአኩ ያድናል አያድንም? መጽሐፍ ቅዱስ እኮ ነው የነገረን። ከክፉ ሁሉ ያዳነኝ መልአክ እነዚህን ብላቴኖች ባርክ። ይህን የተናገረው እኮ ያዕቆብ ነው።
ከክፉ ከዲያብሎስ ያዳነኝ ከክፉ ነገር ያዳነኝ መልአክ እነዚህን ብላቴኖች ይባርክ እና ያዕቆብ ሚካኤል ያድናል ካለ የዘመኑ ጎረምሳ ሚካኤል አያድንም የሚለው በምን ሂሳብ ነው እንዴ? ከያዕቆብ የተሻለ ቅድስና አላቸው እንዴ? ከያዕቆብ የተሻለ ዕውቀት አላቸው እንዴ? ያዕቆብ እኮ ሚካኤል ያድናል ሲል አይቶት እኮ ነው። በኦሪት ዘፍጥረት ምዕራፍ 28 ቁጥር 12 ላይ ወደ ሶርያ ሲሄድ መንገድ ላይ ጊዜው መሸበት፣ ድንጋይ ተንተርሶ ተኛ። የወርቅ መሰላል ተተክሎ በወርቅ መሰላሏ ጫፍ ላይ ዙፋን ተዘርግቶ በዙፋኗ ላይ ንጉሥ ተቀምጦ መላእክቱ ሲወጡ ሲወርዱ አይቷል እኮ ያዕቆብ። እንዲያውም የያዕቆብ ሌሊት ይሁንልህ እንባባላለን አይደል? ስንመራረቅ የያዕቆብ ሌሊት ይሁንልህ ማለት ምን ማለት መሰላችሁ? ደግደጉን እያየህ እደር ማለት እኮ ነው። ክፉን ሳይሆን ኃጢአት ሳይሆን መልካም መልካሙን እያየህ እደር፣ መላእክትን እያየህ እደር ማለት እኮ ነው የያዕቆብ ሌሊት ይሁንልህ ማለት። መሰላሏ ድንግል ማርያምን እያየህ እደር ማለት እኮ ነው። መሰላሏ እኮ እመቤታችን ነች። እሷን እኮ በሕልም ማየት መታደል ነው። አባ ዘጊዮርጊስ ዘጋስጫ ብፁዕ ዘርአኪ በሕልሙ ይላታል። አንቺን በሕልሙ ያየ የታደለ ነው። እመቤታችንን በሕልማችን ለማየት ያብቃል። ዛሬ አንዳንዱ ቀይ ሴት አየው ይላል። ማርያም ትሁን አትሁን እሱ እንግዲህ እርግጠኞች አይደለንም። ማርያምን ለማየት እኔ ማን ነኝ ብሎ ማሰብ ያስፈልጋል። እመቤታችን በሕልሙ ያየ የታደለ ነው። ያዕቆብ መላእክትን አይቷቸዋል። ካየው ነገር ተነስቶ መላእክት ያድናሉ ቢባል ጥፋቱ ምንድን ነው? ያዕቆብ እኮ አይቶ ነው መልአኩ ያድናል ያለው። ወደ ሶርያ ሲሰደድ በስደት የጠበቀው በጉዞ ያልተለየው ኋላም በልጅ በትዳር የባረከው ሲመለስ ከጨካኙ ከኤሳው እጅ ያዳነው መልአኩ ቅዱስ ሚካኤል ነው። ከተደረገለት ነገር ተነስቶ ያዕቆብ መልአኩ ያድናል ካለ እኛ ሚካኤል አዳነኝ ብንል ጥፋታችን ምኑ ጋ ነው? ዛሬ የዳነ ሰው የተደረገለት ሰው ውለታውን አስታውሶ ሚካኤል አዳነኝ ገብርኤል አዳነኝ ቢል ጥፋቱ ምኑ ጋ ነው? ከመጽሐፍ ቅዱስ ወጣቸዋል የሚያስብለን የቱ ጋ ነው? የተዋህዶ ልጆች እናቶቻችን ሚካኤል አድነኝ ብለው ሲለምኑ አይ እንዲያው ስላልተማሩ ፊደል ስላልቆጠሩ የዋሃን ስለሆኑ ነው እንጂ እኮ ሚካኤል አድነኝ አይባልም። አዳኝ እኮ ጌታ ኢየሱስ ነው ብሎ የሚራቀቅ ትውልድ አለ በዚህ ዘመን። እናቶቻችን ግን ልክ ናቸው። ይህንን የተማሩት ከያዕቆብ ነዋ። ሚካኤል ያድናል ብሏል ያዕቆብ። ከዚህ ተነስተው እናቶቻችን ሚካኤል አድነኝ ቢሉ ምንም ጥፋት የለባቸው፣ ምንም ጥፋት የለባቸው። ሰዎች ሚካኤል ያድናል ስንልኛ አዳኝ ጌታ ኢየሱስ ነው የሚሉት የክርስቶስን ክብር የተጋፋን እየመሰላቸው ነው። ሚካኤል ያድናል ስንል ወገኖች የዋሆቹ ምን ብለው ነው የሚያስቡት? የመላኩን እንዲያው የክርስቶስን ክብር የተጋፋን ስልጣኑን የተጋፋን ድርሻውን የወሰድነ እየመሰላቸው ነው። አይምሰላችሁ። ሚካኤልም ያድነን፣ በገብርኤልም ያድነን፣ በጸበሉም ያድነን፣ በስሉም ያድነን፣ በቅዱሳት ስላትም ያድነን። በዚህ ሁሉ የማን ፈቃድ አለ? የእግዚአብሔር ፈቃድ አለ። አያችሁ፣ በእያንዳንዱ ማዳን የመድኃኔዓለም ፈቃድ አለ። ሲፈልግ በመላኩ ያድናል፣ ሲፈልግ ያለ መላኩ ያድናል፣ ሲፈልግ በቀጥታ ያድናል፣ ሲፈልግ በተዘዋዋሪ ያድናል፣ ሲፈልግ በዝምታ ያድናል፣ ሲፈልግ በቃሉ ያድናል፣ ሲፈልግ በሕክምና፣ ሲፈልግ ያለ ሕክምና ያድናል። እግዚአብሔር በፈለገው መንገድ ማዳን ይችላል። ሚካኤል ያድናል ሲባል የሚካኤል ማዳን የጸጋ ነው እንዴ? ከአምላካዊ ማዳን በስተቀር መላእክት ያድኑናል? ሁለት አይነት ማዳን አለ። የክርስቶስ ማዳን፣ ምክንያታዊ ማዳን። የክርስቶስ ማዳን የሚባለው አምላካዊ ማዳን የሚባለው በመስቀል ላይ የተፈጸመው ድህነት ነው። በዚህ የማዳን ሥራ ውስጥ ከፍጡራን መካከል የተሳተፈ የለም። ይህንን አምላካዊ ማዳን የሰጠን እሱ ብቻ ነው። ከዚህ ውጭ ግን ቅዱሳን መላእክትን ቅዱሳን ሰዎችን ጸበሉን ምክንያት አድርጎ ያድነናል። ይህንን እመኑ የተዋህዶ ልጆች፣ ግራ አትጋቡ። በሚዘላብዱ ሰዎች፣ ማስታወቂያ በሚሰሩ ሰዎች ግራ እንዳትጋቡ ልነግራችሁ እፈልጋለሁ። በእያንዳንዱ ማዳን ውስጥ የማን ፈቃድ አለ? የማን እጅ አለበት? ብረቱን ወስዳችሁ እሳት ውስጥ ክተቱት። ብረቱ ብረትነቱን አይቀይርም። ከጥቂት ደቂቃ በኋላ ብረቱ ፍም መስሎ እሳት ሆኖ ይወጣል። ብረቱ ግን
እሳቱን የወሰደ ማቃጠሉን የወሰደ ማን ነው? ብረቱ ማቃጠሉን የወሰደ ከምኑ ነው? ከእሳቱ ነው አይደለ? መላእክትም ማዳኑን የወሰዱት ከእሳቱ ከመለኮቱ ነው። በጣም ማዝነው ሰይጣን ፈተነኝ ብሎ የሚጮህና የሚያወራ ሰው ሚካኤል አዳነኝ ለማለት ለምንድን ነው የሚቸግረው? የሚካኤልን የሰይጣንን ጥፋት የሚያምን ሰው የመላእክትን ደግነትና መልካምነት ለምንድን ነው የሚክደው? ማዳንን የወርሱ ዘንድ ለማገዝ የሚላኩ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? አንደኛ የጸለይነውን ጸሎት ያቀረብነውን ልመና በማሳረግ ያግዙናል። ሁለተኛ ለጸሎታችን መልስ ይዘው በመምጣት ያግዙናል። ሶስተኛ በመጠበቅ ያግዙናል። አራተኛ በማማለድ ያግዙናል። አምስተኛ በማዳን ያግዙናል። በዚህ ሁሉ እንዲያግዙን እንዲረዱን የፈቀደ አምላካችን ስሙ የተመሰገነ ይሁን። የቅዱሳን መላእክት ተራዳይነት አይለየን። ቅዱስ ሚካኤል መልአኩ ጥባቆቱ ተራዳይነቱ ምልጃው አይለየን። እንደ ዛሬዋ ቀን የዛሬ ወር ሁላችንንም ያድርሰን። በቃል ኪዳኑ ተደግፈን በምልጃው አምነን ለመዳን ያብቃን። የሰማነውን በልቡናችን ይጻፍብን። ከቅዱሳን በረከት ረድኤት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረን ቅዱስ አምላካችን እግዚአብሔር ሰዓተ መዓልቱን ባርኮ ቀድሶ ሰላም ቀን እንዲያውለን ቅዱስ ፈቃድ ይሁንልን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበርተኞችን በቸርነትህ ጠብቀን አብዛን፣ ባርከን፣ በስራችን ሁሉ እርዳን። የሰላም አምላክ ጸሎታችን ልመናችን ተቀበለን። ኃጢአታችን በደላችን ይቅር በለን፣ አስተስርይልን፣ እናቃልልን። አገራችን ኢትዮጵያን በጽኑ ሰላም ጠብቅልን። ሕዝቦቿን በአንድነት በቸርነት አኑርልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ። ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በማወቅ በድፍረት ባለማወቅ በስህተት ከልጅነት እስከ እውቀት በመዓልትና በሌሊት የሰራነውን የኃጢአት ማሰሪያ ሁሉ እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን